አርሰናል ክርስቲያን ኖርጋርድን ለማስፈረም ከብሬንትፎርድ ጋር ሙሉ ለሙሉ በሚባል ደረጃ ከስምምነት ደርሷል። ተጫዋቹም የቶማስ ፓርቴ ተተኪ ሆኖ ወደ ኤምሬትስ መዳረሻውን ያደርጋል። ለዚህ ዝውውርም አርሰናል 11 ሚሊዮን ዩሮ ለብሬንትፎርድ የሚከፍል ሲሆን ስምምነቱን በዛሬው ዕለት መፈጸሙን ተከትሎ ከዙቢሜንዲና ከኬፓ ዝውውር ጋር ዛሬ ፋብሪዚዮ ሂር ዊ ጎ ብሎታል። ስፖርቲንግ ሊዝበን የአልሜሪያውን አጥቂ ሉዊስ ጁዋሬዝን የዮኬሬሽ ምትክ አድርገው ለማስፈረም ፍላጎት አላቸው ሲል ፋብሪዚዮ ሮማኖ አስነብቧል። ብሬንትፎርድና ማንቸስተር ዩናይትድ በብራያን ኤምቤሞ የመጀመሪያ ዙር 60 ሚሊዮን ፓውንድ ክፍያ ላይ ከሙሉ ስምምነት ላይ ደርሰዋል። የቀረው ጉዳይ በአዶንስ ክፍያው ላይ ባሉ ጥቃቅን ክፍያዎች ዙሪያ ከስምምነት መድረስ ብቻ ነው። አሁን ላይ ዝውውሩ የሰዓታት ጉዳይ ነው። ዩናይትድ በአጠቃላይ ለተጫዋቹ ዝውውር እስከ 65 ሚሊዮን ፓውንድ ወጪ የሚያደርግም ይሆናል ሲል ጄሚ ጃክሰን አስነብቧል። አዳም ላላና በ37 ዓመቱ ራሱን ከእግር ኳስ ማግለሉ ታውቋል። ቼልሲ በኬፓ አሪዛባላጋ ዝውውር ከአርሰናል 5 ሚሊዮን ፓውንድ የሚቀበል ሲሆን ፋብሪዚዮ ሮማኖም ሂር ዊ ጎ ያለው የግብ ጠባቂ ዝውውር ሆኖ ዛሬ ተመዝግቧል። ሊቨርፑል በአሁኑ ሰዓት በአይንትራክት ፍራንክፈርት እየተጫወተ የሚገኘውን አጥቂ ሁጎ ኤኪቲኬን የማስፈረም ፍላጎት አለው። በተጨማሪም በመርሲሳይዱ ክለብ ሊቨርፑል ተጫዋቹን በተሳካ ሁኔታ የማስፈረም እድሉ ከፍተኛ እንደሆነ ያምናል።